ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? ይህንን እለት ይህንን ቀን በታሪክ ውስጥ ስናስታውስ መጋቢት 28 1933 ዓመተ ምህረትን ወደ ኋላ ይመልሰናል። ጣሊያን በ1888 ዓመተ ምህረት አድዋ ላይ ዓለም አቀፍ ውርደት ተቀበለ። ለ40 ዓመታት ያህል ውስጡን ሲከነክነው ኖረ። ከ40 ዓመት በኋላ ቂሙን ሊወጣ ዳግም ወደ ኢትዮጵያ መጣ። በታሪካዊው ቀን የካቲት 12 ቀን 1929 ዓመተ ምህረት የኔፔልስ ልዕልት በመወለዷ ግራዚያኒ የደስታ መግለጫ ገንዘብ እሰጣለሁ ብሎ ከዛሬው አዲስ አበባ ዩኒቨርሲቲ ከድሮ ቤተ መንግስት ሰዎች እንዲሰበሰቡ አዘዘ። ታላላቅ የኢጣሊያ ሹማምንት፣ የሜትሮፖሊታን ጳጳስ አቡነ ኪርናል እንዲሁም ደግሞ ሌሎችም ነበሩ። ለእያንዳንዱ ድሃም 2 ማርቴሬዛ ብር እንዲሰጥ ተወስኖ ነበር። ይህ ልኩን ያለፈ የጣሊያን አገዛዝ ያንገበገባቸው ሞገስ አስገዶምና አብርሃም ደቦጭ የሆዳቸውን በሆዳቸው ይዘው ወደ አዳራሹ ገብተው ነበር። ጀግኖቹ ያሰቡትን አደረጉ። ግራዚያኒ ላይ ቦምብ ተወረወረ። ድግሱ ወደ ጦርነት ተቀየረ። በዚህም ሰበብም ጣሊያን የበርካታ ኢትዮጵያውያንን ሕይወት ቀጠፈ። ከዚህ በኋላ እንግዲህ የኢትዮጵያ ጀግኖች አርበኞች በዱር በገደል ተሰደዱ። በከፍተኛ መስዋዕት ግፈኛውን የጣሊያን ወረራ በተለያየ ስልት ሲዋጉ ቆይተው በ1933 ዓመተ ምህረት ሚያዝያ 27 ቀን የድል ቀን ሆነ። በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማዋ ከታጠፈ፣ ሉዓላዊነቷ ከተደፈረ 5 ዓመታት በኋላ ነጻነቷን ያስመለሰችው ሚያዝያ 27 ቀን 1933 ዓመተ ምህረት ከሰዓት በኋላ በ11 ሰዓት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የጣሊያን ባንዲራ አውርደው የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግስት ሰቀሉ። የሚያዝያ 27 የንጉሠ ነገሥቱ አዲስ አበባ ገብቶ ሰንደቅ ዓላማ መስቀል ሌላው ታሪካዊነቱ ከ5 ዓመታት አስቀድመው ሚያዝያ 27 ቀን 1928 በዚያው ቀን ወደ ኢትዮጵያ የዘመተው የጣሊያኑ ጦር አዛዥ አዲስ አበባ ገብቶ በታላቁ ቤተ መንግስት የጣሊያንን ባንዲራ የሰቀለበት ቀን በመሆኑ ነው። ጣሊያን ከአድዋ ሽንፈቷ 40 ዓመታት በኋላ በዘመናዊ የጦር መሳሪያና በወታደራዊ ኃይል ይበልጥ ደርጅታ ኢትዮጵያን ከ3 አቅጣጫዎች ወረረች። ከአድዋ ዘመቻ ያልተሻለ የጦር ትጥቅ የነበራት ኢትዮጵያም የጣሊያንን ጦር በጽናት ተዋጋች። የወቅቱ ሀያላን እንግሊዝና ፈረንሳይ የጦር መሳሪያ በግዢ እንድታገኝ ለጣሊያን ተደርበው ስላሴሩባት ኢትዮጵያ ብቻዋን ጦርነቱን በመግፋቷ ድል ማግኘት አልቻለችም። የየግንባሮቹ የኢትዮጵያ የጦር አዛዥ ብዙዎች ሞተው ሰራዊቱን በመርዝ ጋዝና በአውሮፕላን ቦምብ ተደብድበው ያለቀው አልቆ የቀረው ቀርቶ ጣሊያን ጊዜያዊ ድል አግኝታ ዋና ዋና ከተሞችን ብትቆጣጠርም ኢትዮጵያን ጀግኖች በገጠሩ ክፍል እምቢ ለነጻነቴ እምቢ ለሀገሬ ብለው የሽምቅ ውጊያ ጀመሩ። ንጉሠ ነገሥቱም ስደት ሄደው በጊዜው ለነበረው የመንግስታቱ ማህበር ሊግ ኦፍ ኔሽንስ አቤቱታ አቀረቡ። የሚሰማቸው ግን አላገኙም። አርበኞች ግን ከቀን ወደ ቀን ድል እየተቀናጁ የጣሊያን ወታደሮችን መፈናፈኛ መግቢያና መውጫ ሳጧቸው። ከጣሊያን ወታደሮች የማረኳቸው በነበሩ መሳሪያዎች ራሳቸውን እያደራጁ አብዛኛውን የገጠር ክፍል ተቆጣጠሩት። ሁለተኛው የዓለም ጦርነት መቀስቀስ ለኢትዮጵያ ትልቅ ቦታ ነበረው። የሁለተኛው የዓለም ጦርነት ሲቀሰቀስ ጣሊያን የናዚ ጀርመን አጋር ሆነች። ያን ጊዜ እንግሊዞች የጣሊያን ጠላት ሆነው ኢትዮጵያን መደገፍ ጀመሩ። ስለዚህም ወታደራዊ ድጋፍ ሰጥተው ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ እንዲገቡ ረዷቸው። በጄኔራል ካኒንግሃም የሚመራው የእንግሊዝ ጦር ከኬንያ ተነስቶ ከደቡብ አቅጣጫ ወደ መሀል ኢትዮጵያ ሲገሰግስ፣ በጄኔራል ፕላት የሚመራው ጦር ከሱዳን ተነስቶ ወደ አስመራ ከዚያም ከሰሜን አቅጣጫ ወደ መሀል ኢትዮጵያ ተንቀሳቀሰ። በቀዳማዊ ኃይለ ሥላሴ የሚመራውና የአርበኞችና የእንግሊዝ አማካሪዎች የሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ በኦሜድላ አልፎ በጎጃም በኩል ወደ መሀል ሀገር ገሰገሰ። በመካከለኛው ኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥቃታቸውን አፋፋሙት። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የማድረጋቸው ዜና ናኘ። ዘመቻው ከተጀመረ 2 ወራት ሳይሞላው ጣሊያኖች አዲስ አበባ ለቀው ፈረጠጡ። መጋቢት 28 ቀን 1933 ዓመተ ምህረት የጄኔራል ካኒንግሃም ጦር አዲስ አበባን ተቆጣጠረ። እንግሊዞች ኢትዮጵያን አርበኞች ወደ አዲስ አበባ እንዲገቡ ስላልፈለጉ ቀዳማዊ ኃይለ ሥላሴን በደብረ ማርቆስ ለ1 ወር ያህል እንዲቆዩ አደረጓቸው። ይሁንና በአዲስ አበባ በአርበኞች ተጽዕኖና ቅሬታ እየተነሳ አርበኞች ወደ አዲስ አበባ እንዲገቡ ፈቀዱ።
አጼ ኃይለ ሥላሴም ወደ አዲስ አበባ እንዲጓዙ ፈቀዱ። ንጉሠ ነገሥቱም አዲስ አበባ በታላቁ ቤተ መንግስት የኢትዮጵያን ሰንደቅ ዓላማ ሰቀሉ። አጼ ኃይለ ሥላሴ አዲስ አበባ ገብተው የሚከተለውን ንግግር አደረጉ። ይህ የምትሰሙት ድምጽ የኔ የንጉሳችሁ የቀዳማዊ ኃይለ ሥላሴ ነው። አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው በነጻነት ያቆዩልን ሀገራችንን ወደ ከፍተኛው የስልጣኔ ደረጃ ለማራመድ የምንደክምበት ጊዜ ከጥንት ጀምሮ ስለሆነ ዳግመኛ ጠላታችን ኢጣሊያ ይህንን አይታ ወሰናችንን ጥሳ የግፍ ጦርነት እንዳደረገችብን ሁላችሁም የምታውቁት ነው። እኛም በተቻለን ከተከላከለን በኋላ እርዳታ ለመጠየቅ ወደ መንግስታት ማህበር ወደ ወዳጆቻችን መንግስታቶች መጣ። እዚህ ስንነጋገር በቆየንበት ጊዜ የኢትዮጵያ አርበኞች ሰይፋችሁን ሳትከቱ ፊታችሁን ሳትመልሱ ሰንደቅ ዓላማችሁን ሳታጥፉ ለባዕድ አንገዛም በማለት በመሳሪያ ብዛት ከሚበልጧችሁ ጨካኝ ጠላት ጋር የባህሪ የሆነውን ጀግንነታችሁን መሳሪያ አድርጋችሁ በኢትዮጵያ አምላክ ብቻ ተማምናችሁ በጀግንነት ቀንና ሌሊት በዱር በገደል ስትጋደሉ ቆይታችሁ ይኸው አሁን እንደምታዩት የማያቋርጥ የ5 ዓመት ትግላችሁ የድካማችሁና የመስዋዕትነታችሁን ፍሬ ለማየት እንድትበቁ አደረጋችሁ። የሀገሬ የኢትዮጵያ ሕዝብ ዛሬ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ እልል እያለች ምስጋናዋን የምታቀርብበት ደስታዋንም ለልጆቿ የምትገልጽበት ቀን ነው። የኢትዮጵያ ልጆች ከባድ የመከራ ቀንበርና ከዘላለም ባርነት ነፃ የወጡበት ቀንና እኛም 5 ዓመት ሙሉ ተለይተነው ከነበረው ከምንወደውና ከምንናፍቀው ሕዝባችን ጋር ለመቀላቀል የበቃበት ቀን ስለሆነ ይህ ቀን የተባረከና የተቀደሰ በየዓመቱም ታላቅ የኢትዮጵያ በዓል የሚውልበት ነው። በዚህም ቀን ለሚወዷት ለሀገራቸው ነጻነት ለንጉሠ ነገሥታቸውና ለሰንደቅ ዓላማቸው ክብር አባቶቻቸው የተላለፈውን ጥብቅ አደራ አናስወስድም በማለት መስዋዕት ሆነው ደማቸውን ያፈሰሱትን አጥንታቸውን የከሰከሱትን ጀግኖቻችንን እናስታውሳለን። ለዚህም ለጀግኖቻችን የኢትዮጵያ ታሪክ ምስክር ይሆናል። ባለፈው 5 ዓመታት ውስጥ በዝርዝር ተናግረነው ተቆጥሮን የማያልቁ ያገኘናቸው መከራና ስቃይ ትምህርት ሆነውን ሰራተኝነት፣ አንድን ህብረትና ፍቅር በልባችሁ ተጽፈው ለምናስበው ለኢትዮጵያ ጉዳይ ረዳቶች ለመሆን ዋና ትምህርት የሚሰጣችሁ ነው። በአዲሷ ኢትዮጵያ ከእንግዲህ ወዲያ የማትነጣጠሉ በህግ ፊት ትክክልና ነጻነት ያላችሁ ህዝቦች እንድትሆኑ እንፈልጋለን። አገር የሚለማበትን ህዝብ የሚበለጽግበትን እርሻ፣ ንግድ፣ ትምህርትና ጥበብ የሚስፋፋበትን የህዝቦች ህይወትና ሀብቱ የሚጠበቅበትን የአገር አስተዳደርም በአዲሱ ስልጣኔ ተለውጦ ፍጹም የሚሆንበትን ይህንን ለመሰለው ለምንደክምበት ስራ አብሮ ደካሚ መሆን አለባችሁ። ይህ የኢትዮጵያውያን የድል ብስራት የሆነው የአርበኞች ቀን ከፍተኛ ዋጋ የተከፈለበት ነው። በዚህ ጦርነት ውስጥ ምላጭ ስቦ ጥይት ከተተኮሰው አርበኛው በተጨማሪ በየቤቱ ሆኖ የተባበረውም ቀላል አልነበረም። በትግሉ ጊዜ የአርበኞች ዋናው ችግር ቀለብ ነበር። ቀለባቸውን የሚያገኙትም ከአርሶ አደሩ ቤት ነው። ይሄ ነገር የሚሆነው ታዲያ በግድም በውድም ነበር። በተለይ ከጠላት ጋር የሚያብሩ ሰዎች ደግሞ እህላቸው እንዲዘረፍና ለሰራዊቱ ቀለብ እንዲሆን ተደርጓል። ሰራዊቱ ደረቅ ጦርና መደዴ ጦር ተብሎ ለሁለት ተከፍሎም ነበር። ደረቅ ጦር የተባለው ሙሉ በሙሉ ውጊያ ላይ የሚያተኩር ሲሆን መደዴ ጦር የተባለው ደግሞ እንደ ሁኔታው የእርሻ ስራ ላይ እንዲሰማራ ይደረጋል። ነገሩ ሲከፋ ግን አርበኞች ፍራፍሬ፣ ቅጠላቅጠልና የዱር አውሬ ሁሉ እየተበሉ ተዋግተዋል። እናቶች ከሰራዊቱ ጋር አብሮ በመዝመት ምግብና ውሃ ከማቀበል በተጨማሪ ባህላዊ ሕክምና እየሰጡ ሰራዊቱን ታድገዋል። የወደቀውን በማንሳት የቆሰለውን በመጠገን ተሳትፈዋል። ይህ የአርበኞች ቀን የሁሉም ኢትዮጵያዊ የተጋድሎ ድል ነው ማለት ይቻላል። በዚህ የአርበኞች የድል በዓል ላይ የሲልቪያ ፓንክረስት አስተዋጽኦም ሊጠቀስ ይገባል። ሲልቪያ ፓንክረስት እንግሊዛዊት ናት። የኢትዮጵያ በፋሽስቶች መወረር ያንገበገባት ሴት ናት። ከኢትዮጵያ ንጉሥ ጎን በመቆም የኢትዮጵያ አርበኛ ሆነች። ኒው ታይምስ ኤንድ ኢትዮጵያ ኒውስ የተሰኘው ጋዜጣ ማሳተም ጀመረች። ጋዜጣው በየሳምንቱ ለእንግሊዝ ፓርላማ አባላት የሚበተን ነው። ቀሪው ደግሞ ለሌሎች ታላላቅ ሰዎች የሚሰጥ ነው።
ጋዜጣው ኢትዮጵያ ውስጥ ፋሽስቶች እየፈጸሙት ስላሉት አሰቃቂ ግፍ የሚገልጽ ነው። እንደ እንግሊዝ ያሉ ታላላቅ መንግስታት ይህንን ግፍ እንዲቃወሙ የሚቀሰቅስም ጭምር ነበር። የእንግሊዝ መንግስት ከኢትዮጵያ ጎን ቆሞ ፋሽስቶችን እንዲፋለም አደረገች። ሲልቪያ ፓንክረስት ኢትዮጵያን ታደገች ማለት ነው። የአርበኞች ቀን ጣሊያንን የማሸነፍ ድል ብቻ አይደለም፣ ኢትዮጵያ የምትባል አገር ማን እንደሆነች ዓለም ያወቀበት የታሪክ ክስተትም ነው። በአድዋው ታሪክ የተደመመው የዓለም ሕዝብ የጣሊያን ዳግም ወረራም ከሽፎ ማየቱ የበለጠ አስገራሚ አድርጎታል። ፕሬስ ኢትዮጵያ እንደገለጸው ከሆነ በሌላ በኩል ደግሞ የአባት አርበኞች ገድል ለልጆች የአሸናፊነት ተምሳሌት ሆኗል ይላል። ይህን የአባቶችን ድል የሚያነብና የሚሰማ ትውልድ መሸነፍን አይቀበልም። ክብር አገሪቱን በነጻነት ላቆዩ ጀግኖች አባቶቻችን። ዛሬም ይህ በዓል በደማቅ ስነ ስርዓት ታስቦ ይውላል። መልካም ጊዜ በያላችሁበት ቸር ይቆየን።